በስተመጨረሻም ወይዘሮ ይፍቱ ስራ እንግዲህ ስራዋን ሰራች ማለት ነው። የተንኮል አምባሳደር በሏት። እሷ እንግዲህ እብስትን ስቃይዋን አብዝተዋለች። ጭራሽ ዛሬ የመጨረሻ ነው እያለች እንግዲህ እያስፈራራች ነበረ ማለት ነው። ምን ልታስደርጋት እንዳሰበች አላውቅም። እውነት ለመናገር በጣም አሳዝናኛለች። እብስት እንግዲህ በገዛ ንብረቷ ብቻ ታፈስ ያለቻት ታፈስ እና በአምላክ ያሏት ነገር እንግዲህ እውነት ነበረ። እች ሴትዮ ጥሩ ስለሆነችልሽ በፍጹም እንዳታምኛት። እች ሴትዮ የሆነ ነገር ደግሳለች ነው። አይ እንደዛ አይመስለኝም፣ ተቀይራለች፣ ጥሩ ሰው ሆናለች እኮ እያለች እንግዲህ ስትል፣ ነገር ግን የእሷ መቀየር በፍጹም አያሳምነኝም ለኔ። ስለዚህ ብትጠነቀቂ ነው የሚሻልሽ። እች ሴትዮ ክፉ ሰው ናት፣ እባክሽን እባክሽን ብሎ ቢጠይቃትም እንግዲህ እሷ ግን አሻፈረኝ አለች ማለት ነው። አላየሁም ለምን ድፍት ድብን አትልም ስትፈልግ? እኔ ይፍቱ ስራ ምን ይመለከተኛል? እንጦሮጦስ ትግባ። አንድ በረሮ ጠፋች አልጠፋች እያለች ጭራሽ ሙድ እየያዘች ነበር ማለት ነው። እና እንግዲህ እብስት አጋቹም ደግሞ ድምፁ ብዙም እንትን አላለኝም ማለት ነው። ምክንያቱም አጋቹ እኔ እንጃ ያስታውቃል ድምፁ። እውነት ለመናገር ድምፁ የሆነ የማውቀው ሰው ነው የመሰለኝና ከዚህ በኋላ እንግዲህ የሚፈጠረው ምን ይመስላችኋል? ከባድ ችግሮች ይመጣሉ። ከዚህ በኋላ ብዙ ቻሌንጆች ይኖራሉ። ታዲያ እብስትን ትገላት ይሆን እች ሴትዮ? አላውቅም። እብስትን የሆነ ነገር ካስደረገቻት እውነት ለመናገር በጣም ነው የሚያስጠላው። ድራማው ራሱ ያስጠላል። እና እንግዲህ ወይዘሮ ይፍቱ ልጅቷን እሷ እንዳደረገች እንደወሰደቻት እንዳሳገተቻት አቶ አለምም በአምላክም እሷው ላይ ቀስረዋል ጣታቸውን። እሷ ግን በደፈናው አላቅም ለምን ድፍት አትልም? እኔ ይመለከተኛል እንዴ? ጉድ እኮ ነው። እኔ ይፍቱ ስራ ቆይ ስራ የለኝም መሰላችሁ እንዴ? ከዛ በኋላ የውልሽ ይፍቱ እውነቴን ነው የምልሽ፣ እች ልጅ አንድ ነገር ትሆንና እኔና አንቺ እንፋታለን። ጥሩ ነው አለች። ራሷ እናቴ ጥሩ ነው አለች። ስለዚህ እብስት ጠፋችም ቀረችም መጣችም ለእሷ ምኗም አይደለችም። ስለዚህ አቶ አለም ምንድን ነው ማድረግ ያለበት አሁን? እችን ሴትዮ እግር በእግር እየተከታተሉ እሷ ቁጭ ብላ እንታዲያ እድል ሰውየው ስልክ ሲያወራ አቤት ወይዘሮ ይፍቱ ሲል ሰማች ማለት ነው። እሷ እንደዚህ እንደምታደርገው መገመት ነበረብኝ እኮ። ወይኔ ጥሩ ስትሆንልኝ ማሰብ ነበረብኝ እያለች እንግዲህ ሰው አሁን እዚህ ጋር ስም ሰምተሻል፣ የሰው ስም ሰምተሻል እኔ ሲላት አልሰማውም አለች። እንግዲህ ስቃይዋን እያበዛው ይገኛል ማለት ነው። ልጁ አሳዝናኛለች እውነቱን ለመናገር እንግዲህ አላቅም። ከዚህ በኋላስ ምን እንደሚገጥማት ምንም የማውቀው ጉዳይ የለም ማለት ነው። እና እድል እንግዲህ ማናት እብስት እንግዲህ ንጉስ ይደርስላታል ብዬ ተስፋ አድርጋለሁ። ንጉስ ወዛ ቤት አይመልሳትም፣ ይዟት ይጠፋል ማለት ነው። ስለዚህ አላቅም ምን እንደሚፈጠር ከዚህ በኋላ ብዙ ቻሌንጆች ሊኖሩ ይችላሉ። ንጉስ እንግዲህ ከበአምላክ ነጥቆ ሊወስደው ይፈልጋል ማለት ነው። ሊወስዳት ይፈልጋል እሷን። ስለዚህ ያላት አማራጭ ምንድን ነው? እዛው ገጠር መኖር ነው ወይስ አይዶን ነው? አላቅም የምር እንግዲህ ምን እንደሚፈጠር ምንም የማውቀው ጉዳይ የለም ማለት ነው። ከዚህ በኋላ ብዙ ነገር ይፈጠራል፣ በጣም ብዙ ነገር። አቶ አለም እንግዲህ አንቺ ነሽ፣ ከአንቺ ውጪ ማንም ይሄንን ሊያደርግ አይችልም። አዎ እውነቴን ነው ይፍቱ፣ የእኔና የአንቺ መጨረሻ እዚህ ጋር ነው የሚሆነው። ከዚህ በኋላ ለማደርገው ለእያንዳንዱ ነገር እውነቴን ነው ምልሽ፣ መቼም ለማንም አራራም እያለ እንግዲህ አቶ አለም ያዙኝ ልቀቁኝ ሲል ነበር እንዳያችሁት ማለት ነው። እናም እንግዲህ ወይዘሮ ይፍቱ ስራ ጨርቋን ሰብስባ ደብረ ዘይት እህቴ ጋር እሄዳለሁ አለች። ከዚህ ቤት ንቅንቅ ማለት የለም እች ልጅ ሳትገኝ እያለ እንግዲህ እሱም ልክ ልኳን ነገራት። ከዛ በኋላ እብስት እንግዲህ እባክህ ልቀቀኝ፣ እባክህን ተወኝ፣ እባክህ እያለች ከዛ እናንተ ሀብታሞች በጣም ብዙ ሰው እዚህ ስራ ላይ በጣም ቆይቻለሁ፣ ግን
ሁላችሁም አንድ አይነታችሁ ናቸው ሀብታሞች ስትባሉ እያለ እሷ ላይ ጭራሽ ሙድ እየያዘባት ነበር ማለት ነው እብስት ላይ። እብስትዬ እንግዲህ አይዞሽ የኔ ቆንጆ፣ ፈተናዎች ሁሉ ለበጎ ሊሆኑ ይችላሉ፣ ግን ወይዘሮ እቺ ሴትዮ መጋለጥ አለባት። እውነት ለመናገር መጋለጥ አለባት ማለት ነው። ወይዘሮ ይፍቱ የልጅቷን ስቃይ ከቀን ወደ ቀን ከእለት ወደ ቀን አራዘመችው ማለት ነው። ስለዚህ ከዚህ በኋላ እንግዲህ የሚፈጠሩት ነገሮች ምንድን ናቸው? እብስት ትሞታለች ወይስ ንጉስ ይደርስላታል? ንጉስ ይደርሳል። መኪናውን አይቶታል ማለት ነው። ወደሚሄዱበት ገለዋት መኪናውን እንግዲህ ውስጥ አስገብተው ሊወስዷት ይመስለኛል። ነገር ግን እሱ ስላየ እየሮጠ እየሄደ ነበረ ማለት ነው። የሰው ልጅ ክፋቱ አይጣለሁ። በእውነት የሰው ልጅ ክፋቱ ከባድ ነው። ከዚህ በኋላ እንግዲህ አቶ አለምም እያሰበ ያለው ነገር እየተሳካለት አይደለም። እየተበሳጨ ነው። ሁሉንም ነገር የምታበላሽብኝ እሷ ብቻ ናት፣ ያለ እሷ ማንም ሰው የለም። ለዚህ ሴትዮ የእጇን መስጠት አለብኝ እንጂ እንደዚሁማ አለቃትም። አዎ ዋጋዋን መስጠት አለብኝ፣ በፍጹም ዝም ማለት የለብኝም እያለች እንግዲህ እያዙኝ ልቀቁኝ እያለች ነው ማለት ነው። ታዲያ የዚች ሴትዮ ማስመሰልስ እስከ መቼ ነው? እንዴት ነውስ እንደዚህ የምትቀጥለው? እውነቴን እኮ ነው። ደግሞ እኮ አይነቃባትም፣ እንደው በደረቁ የምታወራው ማለት ነው። ድፍን አድርጋ አላ እንዳይነቃባት ምናምን አድርጋ ነው የምታወራው። ዞሮ እንግዲህ ከዚህ በኋላ የሚመጡት ፈተናዎች ከባዶች ናቸው። ለብስት በተለይ ይሄ ልጅ ደግሞ ሊደብቃት ይችላል ማለት ነው። በጣም ወዷታል፣ አፍቅሯታል። ታፈስም ታዲያ ይሄንን ጉድ ንጉስ አደይን እንዳፈቀረ ካወቀ ይገለዋል። ምንድነው የሚሻለኝ? ወንድሜ መሞት ሆኗለች። አይ ብስትዬ፣ እብስት እንግዲህ ስቃዩዋ እዚህ ጋር መብቃት አለበት። ሲጀመር ምንም አያደርጋትም፣ ንጉስ ይደርስላታል። ስለዚህ ከዚህ በኋላ እንግዲህ እብስት ህይወቷ ምንድን ነው የሚሆነው? ተሰቃየች። ማንን ማመን እንዳለባት እንኳን አታውቅም ማለት ነውና ወይዘሮ ይፍቱ ሲል ሰምታለች። እንግዲህ እሷ እንደዚህ እንደምታደርገው መገመት ማሰብ ነበረብኝ፣ ግን እኔ አልተጠነቀቅኩም። እንግዲህ በጣም አዝናለሁ የኔ ቆንጆ። እኔ ደግሞ የታዘዝኩትን ነው የማደርገው። ስለዚህ በጣም አዝናለሁ። ይሄ የመጨረሻ ውሳኔ ነው አለና እንግዲህ ፊቷ ላይ ደቅኖባታል ማለት ነው። አላቅም ይመታት ይሆን? ንጉስ ይደርሳል። እመኑኝ ንጉስ ነው የሚያስጥላት። በአሁኑ ንጉስ ያስጥላታል። ከዛ በኋላ ምን የሚፈጠር ይመስላችኋል? ንጉስ ካስጣላት ነገር ሁሉ አለቀ። ምክንያቱም ለምን መሰላችሁ? ንጉስ እሷን ከዛ ካዳናት ሰውየውን መጥቶት ወደ ገጠር ነው ቀጥታ ይዟት የሚሄደው። ደብዛዋን ያጠፋዋል ወላ ማለት ነው። ከዛ በኋላ እንግዲህ በአምላክ ምን እንደሚወጣው አላውቅም። አይ ድል ሆየለ። ለማንኛውም እንግዲህ እየሆነ ያለው ነገር ትንሽ ግራ የሚያጋባ ነገር ነው። ዞሮ እንግዲህ ይስተካከላል ብዬ ተስፋ አደርጋለሁ። ልጅቱ እንግዲህ ጭንቀት ውስጥ ነው ያለችው በፍርሃት። ወይዘሮ ይፍቱ እንደዚህ እንደምታደርግ መጠራጠር ነበረብኝ። ጨርሶ እሷን ማመን አልነበረብኝም። ወይኔ እያለች እንግዲህ በጸጸት ራሷን እየቀጣች ትገኛለች ማለት ነው እብስትዬ። ምክንያቱም ወይዘሮ ይፍቱ ጨርሶ ማመን የሌለባቸው ቢሆን ለዚህም ነበረ ሴትዮ እባክሽ እባክሽ ራስሽን ጠብቂ እያለ 10-15 ጊዜ እየነገራት የነበረው በአምላክ ማለት ነው። እቺ ሴትዮ የዋዛ አይደለችም። በፍጹም እንዳታምኛት። ሰዎች ጥሩ ሲሆኑልሽ ለምን ብለሽ መጠራጠር አለብሽ። የሆነ ጊዜ ላይ እንደዛ ጠምዳሽ ስታሰቃይሽ የነበረችው ሴትዮ አሁን በድንገት ተነስታ እንደዚህ ስትነጠፍልሽ ለምን ማለት እንዴት ከበደሽ ነው የእሱ ጥያቄ። ትክክል ነው። እኔ ሰው በድንገት ተነስቶ ጥሩ ሲሆንልኝ እፈራለሁ። ለምን? በፊት መጥፎ ነበር፣ ለእኔ ጥሩ አመለካከት የለውም ያ ሰው። በድንገት ተነስቶ ግን እንደዚህ ተለውጫለሁ ብሎ እንትን ሲል መጠራጠር ግዴታ ነው ማለት ነው። እሷ ደግሞ እንግዲህ ስላመነቻትና በቃ ተቀይራለች ብላ ታዲያ ታፈስም እችን ሴትዮን የምኗም አላማረኝም እብስትዬ ብቻ ተጠንቀቂያት እያለቻት ነበር ማለት ነው። እብስት እንግዲህ በችላባይነት ይኸው
የእጇን ሰጠቻት ማለት ነው። ዞሮ እንግዲህ ልጁ ይደርስላታል ብዬ ተስፋ አደርጋለሁ። መኪናውን እየተከታተለ ነበር ማለት ነው። እዛም ይዞ ወደ ገጠር እናቱ ጋር ይዟት ይሄዳል። ከዚህ ጭቅጭቅ አለምም ይገላግላታል ማለት ነው። እንግዲህ ከዛስ በአምላክ ምን ይውጠዋል። በአምላክና ንጉስም ኃይለኛ ፍልሚያ ውስጥ ይገባሉ። ከዚህ በኋላ ብቻ ብዙ ጦርነት ነው የሚመጣው። አቶ አለምም እንደዚሁ አጨብጭቦ ይቀራል። የእሷን ንብረት ለመውሰድ ብሎ አይደለም ልጅቷን እንደዚህ እያሰቃየ ያለው። የምሬን እኮ ነው። ግን ሰው እንዴት ነው የሚችልበት ማስመሰልን? በጣም ያሳዝናል። ዞሮ ከዚህ በኋላ እንግዲህ የበስተ ስቃይ መብቃት አለበት ብዬ ተስፋ አደርጋለሁ። ግን ስቃዩ ካላበቃ ይደብራል በጣም ማለት ነው። እንግዲህ ቀጣይ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እስከዛው ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።